አንድ ሰው ኃይሉ ዮሐንስ ስለተናገረው ፐብሊክሊ ስለተናገረው ልንገር ኃይሉ ዮሐንስ ሚኒስትሪ ራሱ ሚኒስትሪ ነውና እዚህ አዲስ አበባ እየመጣ ኮንፈረንሶች ያዘጋጃል እና ፖስተር ሲሰራ ለብቻው ነው የሚሰራው ኃይሉ ዮሐንስ ወንድም ኃይሉ ዮሐንስ ምናምን ብሎ በዚህ ቀን ኮንፈረንስ አለ ምናምን ብሎ ያርጋ በጣም ብዙ ሰው ይሄዳል በተለይ ኮንቲኔንታል ተካፍያለሁ 2-3 ቀን የነበረው በጣም ብዙ ህዝብ ነበር ከዛ ያው ኃይሉ ከኮንፈረንሱ በኋላ አንድ ሰው ጋር ሄደና ያው እኔ እኮ ብቻዬን ፖስተር ለጥፌ ነው ሰው የሚመጣው ትምርቴን ሰው ይሰማል ይወደኛል እናንተ ግን የዘማሪ የምናምን የኮንፈረንስ የነቢያት ቀን ምናምን ብላችሁ ነው ሰው የሚመጣው አለ ከዛ ያ ሰው ምን አለው መሰላ ኃይሉ ዮሐንስ አሁን ይሄ ሁሉ ህዝብ የመጣው እኮ አልገባህም አለው ምን ነው ሲለው 666 በአካል ምን ይመስላል ብለው ነው የመጡት እንጂ ያንተን ትምርት ፈልገው አይደለም አለው ስለዚህ ማንም ይሁን ምን ትምርት ካለ ምሰባው ነገር ካለ ለማነጻጸር ይጠቅመኛል እኮ ሌላ ቦታ ሄጄ ስለዛ ነገር ሪፈረንስ ይሆነኛል እኮ እና ከዛ አንፃር መተ ብታስተምር እኔ ፍቃደኛ እኔ ጋር እንደው ብታስተምር አሁን የጀመርኩት ቻሌንጅ ምን መሰለ ፓስተር ሶፊ አሁን እኔ አቀለ መናገር በብዙ ነገር የምታወቅ ሰው ነኝ አንደኛው የምታወቀው ግን በመንፈሳዊ ነው ስመጣም ፓስተር ምን ይመጣው እንደውም በመጀመሪያው 2 አመት 3 አመት ታውቃለህ ስራዬ ስቃወማቸው የነበረው ግለሰቦችን ታውቃቸዋለህ በቃ የኔ ስራ ማለት ነው ጀለስክን ጠይቀው ግን ምንድነው ያ እኔ በውስጥ የተሰማኝን ማረግ ሰው ነኝ እና እንዳጋጣሚ ነው ፖለቲካው አክቲቪዝም ምናምን ገባው በቃ እኔ ዘርፈ ብዙ ስለሆንኩ እግዚአብሔር ባርኮኛል አይምሮዬ ለብዙ ነገር እንዲሰራ ነው የምወደው ነገር ግን ደግሞ በጣም ደስ የሚለኝ ነገር ደግሞ ይሄ ሆሊስቲክ የሆነ መንፈሳዊ ትምህርት ነው ሪፎርም ካልቪኒዝም የሆነውን ስለምኖረው ያን ነገር ነው ማስተማር የምፈልገው የዘላለም ሕይወት ሰው እንዲያገኝና አሁን ምን ማድረግ ቻሌንጅ እንደምፈልግ ታውቃለህ አሁን ንጽጽሩ መከራከሩ ጭቅጭቁ አይተነዋል በጣም እና አልተሻሻለም ፕሮፌሽናል ንጽጽር አልሆነም ቢሆን ደስ ይል ነበር እኔ አሜሪካ አውሮፓ ምናምን አንተ በዩቲዩብም ስለምትከታተል የንጽጽር ስርዓት አይተሃል እንዴት ደስ እንደሚል እንዴት ላይ ተከባብረው እንዴት አንደኛ ራሱ ህግ አለ ሐሳብን የማክበር የመስማት የማስጨረስ ነገር አለ እዚህ አንድ ሰው ሁለተኛ ደግሞ የምታቀርበው ዶክመንት ራሱ ዝም ብሎ ከሆነ ማንም አከራክሩህም ሰሚውም አከራካሪውም የምትወያየው በቂ መሆን አለበት ለምታቀርበው ዝም ብለ የፈለከውን ነገር አታቀርብም ምክንያቱም የሚሰማው ሰውም በጣም ብቃት መኖር አለበት ገባ አንደኛ የንጽጽር ህጎች አሉ ያንን ጠብቀ ነው የሰው ክብር ጠብቀ ብቻ ሳይሆን ንጽጽር ራሱ እንትን አለው ገባ ትሰራ አቀራረብ ቃል አጠቃቀም ገባ ላይ ያን ነገር ስላላየው እንደማይጠቅመው ቃሉና እኔ አሁን ምንድነው ቻሌንጅ ማረጋቸው የሚያምኑትን እምነት ዶክትሪንሊ አስተምሩ ዶክትሪን ላት ስብከት ያው ቤተክርስቲያን ላይ የምታረጋው ስብከት ሜቢ አላርለ በቃ ላይ ማነቃቂያ ምናምን ትምህርት ኤክስፖዚቶሪ የሆነ በዲቴል የሆነ hermeneuticsly ወይም ደግሞ theologically ዶክትሪናችሁ በቃ ህዝቡን ማሳወቅ የኛ ዶክትሪን ይሄ ነው ብሎ ቢያስተምሩ ደስ ይለኛል ለዛ ነው አሁን ሰሞኑን እያመጣው አፈንጥጡኝ ወይም ሙስሊም አርጉኝ ሁሉ የትኛውም ለመቀበል ዝግጁ ነኝ ግን ዶክትሪናችሁን አስተምሩኝ እኔም ጥያቄ ብዙ ስላለኝ ጥያቄ መልሱልኝ እሱም እንደማይሰራ ይቻለው አሁን እኔን እያስተማርኩ ነው እኔም የምከተለው ይሄ ነው እኔ ጴንጤ አይደለሁም ፕሮቴስታንት ሃይማኖት አይደለም ፕሮቴስታንት ማለት ሃይማኖት ማለት አይደለም በፕሮቴስታንት ውስጥ ብዙ የተለያዩ ዲናሚኔሽኖች አሉ እነዛ ዲናሚኔሽኖችን ማወቅ አለባቸውና ፓስተር ሶፊ እንደውም አንተ ኢትዮጵያ ስላለ አብዛኛው ኢትዮጵያዊ የሚኖር ስለሆነ ትላልቅ አገልጋዮች ካሉ እነሱም በዚህ ላይ ቢሰሩበት ምን አለ ላይክ ጀስት ፌር ሆኖ ጴንጤ ሲባሉ ከሚቀበሉ ፕሮቴስታንት ሲባሉ ከሚቀበሉ ለምን ክሊር የሆነ አላለ ትክክለኛ የሚከተሉትን ዲናሚኔሽንና ዶክትሪን አመለካከት ለምን ሰው እንዲይዝ አይፈልጉ አሁን እዚህ ሀገር ታውቃለህ አይቀላቀልም ታውቃለህ አሜሪካ ብትመጣ ኢቭን ቤተክርስቲያኑ ራሱ እንትን አለው አይደል ዶክትሪን ስቴትመንት ቪዥን ስቴትመንት አለው ባፕቲስት ከሆነ ባፕቲስት ይላል እና እዚህም እኮ እንደዛ ነበረ በነገራችን ላይ ስለማይለይ እንጂ እኮ
እዚህ እኮ ባፕቲስትም አለ ብዙ ሉትራኖች አሉ ነበረ ድሮ ነበረ አሁን ግን ይኸውልህ ምን ሆነ ቱቢያነሶች መርሃ ግብር የሌለው ግንኙነት ከሚመስል ድረስ የሆነ ወርድ ፌት እና ካሪዝማቲክ ሙቭመንቱ ቴክ ኦቨር አደረገው አይደል እና መቀላቀል ጀመሩ ምክንያቱም በዝማሬ ነው የገቡት መዝሙሩን እንዳለ ተቆጣጣሩት ከዛ ነቢያቶች መጡ ከዛ ሐዋርያቶች መጡ አይደል ተቆጣጣሩት ገቡ ያዙት እና ቤተክርስቲያናቸው አሁን በደንብ ሰው እንዲቀጣጣልላቸው ባፕቲስት የሆኑ ፓርቲዎች ፔንቴኮስቴ ዘማሪ መጋበዝ ጀመሩ አይደል የፔንቴኮስቴ ሰባኪን ይጋብዙ ነበር ቫይስ ቨርሳ ፔንቴዎችም ሆነው በጣም ካልቪኒስት የሆነ የባፕቲስት አስተማሪ አምጥቶ ቸርቻቸው እንዲያስተምር ይሄ አይፈቀድም እዚያ ጋር አይጋብዙ እዚያ ጋር ታውቃለህ አይደል አሁን ጃም ካተር የሚባል አስተማሪ አለ እሱ ፔንቴ ቸርች አስተምሩ አውዚ ግሬ ነው አይታወቅም በነገራችን ላይ መለየት ግን ይጠቅማል ብለህ ታስባለህ መለየት ኦፍ ኮርስ ከማጋብረት እንደምታደርግ እኮ ነው ትልቁ ከምታዩና ከምትሰማው ነገር እኮ ተጠንቀቅ ነው የሚለው እኮ ስለዚህ ሰው ከማጋብረት እንደሚያደርግ ማወቅ መቻል አለበት ግን እኛ ሀገር አስተሳሰቡ ምንድነው በቃ በክርስቶስ አንድ ነን ነው አሰራር ልዩ ነው መንፈስ ግን አንድ ነው በሚለው መርህ መሰለኝ አሰራር ነው በሚል ያው ግን ፋንዳሜንታል እኔ ነገር የሆነ ቸርች ደንበር ማገለግል ነበርና የወጣቶች አገልጋይ ሆኜ ስም አልጠቅስም አንተ ምናልባት ስለምታውቃቸው ምናምን አንተን ስለማከብር እኔ ታውቃለህ ግልጽ ሰው ነኝ ግን አሁን እየተማርኩ መጣሁ በሀበሻ ኮሚኒቲ አይወዱም ዝም ብለህ ላይክ በግል በምንድነው የሚለው በደፈና ብታወራ ነው የሚቀላቸው እኔ ደግሞ እዚህ ሀገር የተማርኩት በደፈና ማውራት ክልክል ነው በግልጽ ግለሰብን የምትናገረውን ነገር እንድትናገር ነው ገባ እና የካልቸር ልዩነት የተሰማኝ ነው ስለዚህ ለየለመርኩ ነው መልመድ አለብን ግዴታ ስለሆነ እና የሆነ ቸርች ያገለገልኩ አንድ አመት ካገለገልኩ በኋላ ያው በደንብ ስቀራረብ ምን ስል ፓስተሩ ሉትራን ነው አሶሺየት ፓስተሩ ሙሉ ወንጌል ነው ዳቆኑ መሰረተ ክርስቶስ ነው ገባ ከዛ ደግሞ ኪቦርድ ተጫዋቹ ዋና መዝሙር ዘማሪው ደግሞ እንትን ነው ላይክ ምንድነው የሆነ ፔንቴኮስታል ቸርቹ እንደ ፔንቴኮስታል ነው ፋንክሽን የሚያደርገው በመዝሙር በዝማሬ እንደዛ ነው ፋንክሽን የሚያደርገው ሰባኪው ግን ዋና ፓስተሩ ግን ሉትራን ነው በልሳና ያምንን ገባ በሁሉ ጊዜ ምን ያደርጋል መሰለህ ኮንፈረንስ ጠርቶ እንደው ስም መጥራት አልችልም እንደው አንተ የምታውቀው በጣም ክሎዝ የሆነ አንተ በጣም ክሎዝ የሆነ ነው መጥቶ የእንትን ይሄ ቅባት መቀባት ይወዳል እንደዛ ማድረግ ይወዳል ፓስተሮቹ ልክ ብሎ ይወጣል ይሄዳል አንድ ቀን ተከትየው ሄድኩኝና ምን ነው ግን ሁሉ ጊዜ እንደዚህ በቃ ኮንፈረንስ ይዘጋጅ ሾል ከምትወጣው ስንት ነው ሳያልቅ ይቅርታል እና ምን አለ አይ ከዚህ በኋላ በሚያደርጉት ጉዳይ ስለማልስማማ ሄድ ፓስተሩ ነው የሚለው ስለማልስማማ በዛ ነው የምወጣው ከዛ እንትን አልኩኝና እንደው እኔ ታውቃለህ እድል ተሰጥቶኝ ስብከት ደረሰኛ ያው እንዳለ በቃ እንዴት ነው አልኩኝ በአገልግሎት ደረጃ ረጉ ኢትዮጵያ አሜሪካ ውስጥ ያሉት እንደ ኢትዮጵያ እየሆነ ነው የሚሰባሰቡት በእምነት አይደለም የሚሰባሰቡት ሀበሻ ስለሆኑ ብቻ ነው ሀበሻ የፕሮቴስታንት ሪሊጅን የፕሮቴስታንት እምነት ተከታይ ስለሆኑ በዛ ምክንያት ይሰባሰባሉ አሁን ለምሳሌ ባለውበት መድኃኔዓለም ቤተክርስቲያን የሚባል አለ ሲያትል ዋሽንግተን የፔንቴኮስቴ ቲቺንግ
ጴንጤዎች ናቸው ፓስተሮች አገልጋዮች ግማሹ ጴንጤ ነው ግማሹ አይደለም ማምናኑ ዝብርቅርቅ ነው ስለዚህ ለዛም ነው ምንም ለውጥ የማያመጣው ገባችሁ በጣም ትምርቱ ዝብርቅርቅ ያለ ነው አንዱ መጥቶ የሆነ ነገር ያስተምራል አንዱ መጥቶ ሌላ ነገር ያስተምራል ስለዚህ this week ያስተማረው ፓስተር የሚቀጥለው ሳምንት ሌላ ሰው አሁን ሶፋንያስ ወጥቶ ነው መሰለኝ አላቅም ወንድሞቼ ኔትወርክ አስቸግሮት ሊሆን ይችላል ጋይስ ሶፊ በጣም ምርጥ ልጅ ነው ብዙም እንደዚህ የሚጨነቅ ልጅ አይደለም ግን ስም አልጠራውም ስለዚህ አልጠራምም ወደፊትም አልጠራምም እኔ ስም አልጠራም አሁን ተምሬያለሁ አሁን ዝም ብዬ በጅምላ ነው በጅምላ እናገርና እናንተ ራሳችሁ ፊገር አውት ማድረግ ነው ድሮኔ እንትን ነበርና ይቅርታ እና ኤኒዌይ አሁን እኔ እንዳልኳችሁ እኔ አሁን ሪፎርም ካልቪኒስት ነኝ አልኳችሁ ሪፎርም ካልቪኒስት ቤተክርስቲያን የሐበሻ የለም አሜሪካ ውስጥ የለም ሪፎርም የሆኑ ካልቪኒስት ቤተክርስቲያን የለም አሜሪካ ውስጥ ሪፎርም ካልቪኒዝም የሚያምኑ ፓስተሮች አሉ አገልጋዮች አሉ መምናኖች አሉ ለምን ታዲያ ቤተክርስቲያኑ የለም ለምን የለም ካላችሁ because ይውላችሁ አሁን ቸርች ቢዝነስ ነው አይደለም ቤተክርስቲያን ቢዝነስ ነው ገንዘብ መስሪያ ነው ስለዚህ ብዙ ሰው ለመያዝ የምትፈልጉ ከሆነ non denomination የሌለው ብላችሁ ሁሉንም ተሰበስቡ ጴንጤውንም ባፕቲስቱንም ሉትራኑንም ኢቫንጀሊስቱንም ናን ኢቫንጀሊስቱንም ሁሉንም ተሰበስባላችሁ በዛን ጊዜ ከሁሉም ገንዘብ ታገኛላችሁ ይቁጥራችሁም ይበዛል ስለዚህ መራሃ ግብር የሌለው ግንኙነት አባችሁ ይቀጥ ከዛ ትንሽ ቆይቶ ፓስተሩ እንኳን ለለሰይ የካልቪኒስት ሪፎርም አስተማሪ ቢሆን ተመልካቹ ይቆጣጣራል ለምን ገንዘብ ነው ይከፍለውት ነው እዚያ ሀገር ይከፈላል እዚያ ሀገር አንድ ፓስተር በጣም ብዙ ብር ነው የሚሰራው ፓስተር ማለት አሜሪካ ሀብታም ማለት ነው ፓስተር ማለት አሜሪካ ያበሻ ፓስተርም የጴንጤ ፓስተር ማለት በእኛ በካልቪኒስት ፓስተር ማለት ድሃ ማለት ነው ፓስተር ማለት ድሃ ነው ብዙ ብር አይሰራም ምክንያቱም ቤተክርስቲያኑን ኦና አያደርግም በእኛ በሪፎርም ቤተክርስቲያን you don't own ቤተክርስቲያን ሽማግሌ ነው የሚመራው በሽማግሌ በኤልደርስ ነው የሚመራው ኤልደሮች ናቸው የሚመሩት ኤልደሮች ደግሞ በየ2 አመቱ በየምናምኑ ይለወጣሉ ቦርድ መንበር ነው የሚመራው ፓስተሩ የተወሰነ ውስን ስልጣን ያለው በጴንጤና በጴንጤቆስቴ ግን ፓስተሩ ፕሬዝዳንት ነው ገዥም ነው ኦነርም ነው ገባችሁ ስለዚህ ፓስተሩ ያለው ነገር ነው የሚሆነው በእኛ ግን አሁን ለምሳሌ ነው የሚሄድበት ቤተክርስቲያን ፓስተሩ የፈለገውን ነገር ማድረግ አይችልም ከሽማግሌዎችና ከኤልደሮች ጋር ተነጋግሮ by Calvinism ጥሩ ጥያቄ ነው ባዶ by Calvinism I can be saved as a Muslim right yes but you will eventually come out of Muslim on በካልቪኒዝም የተመረጠ ለዚህ እኮ ነው አሁን በእኛ ትምርት እግዚአብሔር የመረጣቸው አሉ እነዚህ የመረጣቸው የሚመጡበት ጊዜ አለ የሚመጡት ደግሞ ከእስልምናም ሊሆን ይችላል ከሂንዱይዝም ከሽንጡይዝም ከየትም ቦታ ይመጣሉ አሁን በእስልምና ውስጥ ያሉ ብዙ የተመረጡ እግዚአብሔር ወደ ራሱ የሚያመጣቸው በራሱ ሰዓት የሚያመጣቸው አሉ ከኦርቶዶክስም ከካቶሊክም ከጴንጤም ከሁሉም እግዚአብሔር የጠራቸው ወደ ራሱ የሚያመጣቸው አሉ ሁሉም የሚመጣበት ጊዜ ይለያያል ይሄ ደግሞ ለዛም ነው ወንጌልን መስበክ አለብን አያችሁ this is why እኛ ወንጌልን ስንሰብክ የእግዚአብሔርን ቃል ሲሰሙ ይላል በጎቼ ድምጼን ያውቁታል የእግዚአብሔርን ድምጽ መሆን የክርስቶስ ድምጽ መሆኑን በአግባቡ መስበክ አለብን እስካሁን እኮ የክርስቶስ ድምጽ ስላልተሰበከ ድምጹን ማወቅ አለባችሁ የዮዳብን ድምጽ አይደለም የከሌን ድምጽ የከሌን የእግዚአብሔር የክርስቶስ ድምጽ ምንድነው በመጽሐፍ ቅዱስ ሸክሙ የከበደው ወደ ክርስቶስ መምጣት ይችላል በመጀመሪያ ጆራችሁን አስኪ ቁጭ በሉና ረጋ በሉና የእግዚአብሔርን ቃል ስንቶቻችሁ ነው መጽሐፍ ቅዱስ ያላችሁ
ስንቶቻችሁ መጽሐፍ ቅዱስ ብታነቡ የእግዚአብሔር መንፈስ ነው የሰው ልጅን እኮ የሚጠራው የእግዚአብሔር መንፈስ የሰው ልጅን አንዳንዴ ከየትም እኔውን ማንም ሰብኮልኝ አይደለም የመጣሁት እግዚአብሔር ጠርቶኝ ነው የመጣሁት ማንም ሰብኮልኝ ማንም ወንጌል እንትብሎልኝ ሳይሆን እግዚአብሔር ጠርቶልኝ ወደ ልክ አሳ ከውሃ ርቆ እንደማይኖር ከውሃ የወጣ አሳ ወደ ውሃው ይመጣል somehow no እኛ ካልቪኒስት በፍሪ ቾይስ አናምንም ወንድሜ there is no such thing as free choice even philosophically there is no such thing as free choice what you think is a free choice is a preordained by God እግዚአብሔር he's sovereign alpha እና omega ነው እግዚአብሔር እኮ የመጨረሻውን አይቶታል he's the author and he's the author of life he's the sustainer and the author of every life he is the author you think that there is limited we believe in a limited free will limited free will within the boundary of God's plan we have freedom you understand ለምሳሌ if I put you እዚህ ውስጥ ከዚህ freedom አለ understand that እኛ ምናምነው በlimited freedom ነው we have limited freedom or I mean limited free will አያችሁ human beings do not have unlimited free will የለንም we are limited in the borders of what God has put us in በዛ ውስጥ ነው ኦፕሬት የምናደርገው only God has unlimited free will only God even angelic beings don't have even angels have no free will they have limited free will understand and you will understand how የእግዚአብሔርን እሺ ይቅርታ I know ለመጠ እኔ አሁን ያውላችሁ guys ብዙዎቻችሁ like ምንም ለመጠየቃችሁ እኮ ነው we have limited free will ውስን መብት ነው ያለን ውስን መብት በደንብ አንደርስታንድ አድርጉ ለምሳሌ እኔ አሁን የሆነ ቦታ ወስጃችሁ ከዚህ እስከዚህ መጫወት ትችላላችሁ ካልኩኝ ከየት እስከየት ነው ከዚህ እስከዚህ already በዛ ባውንደሪ ውስጥ በዛ ባውንደሪ ውስጥ ነው የናንተ ፍሪ ዊል ከዛ ውጭ መሄድ አትችሉም if it's closed ገባችሁ የተዘጋ ነው ለዚህም ነው የሰው ልጅ እግዚአብሔር ማሳካት ፈለጋችሁ ህልማችሁን ንገሩት like tell him your dreams like what you want to do your goal he knows እግዚአብሔር ያውቃል እግዚአብሔር አልፋና ኦሜጋ ነው እግዚአብሔር he is እግዚአብሔር ምንድነው አልፋ ኦሜጋ እግዚአብሔር የሁሉም ፈጣሪ ተቆጣጣሪ sustainer he sustained the universe ገባችሁ ለእግዚአብሔር ምንም አዲስ ነገር የለም so እግዚአብሔር መርጦን ፈልጎን በበጎ ፍቃዱ በቸርነቱና በምህረቱ ብዛት በጸጋ በእምነት አዳነን ይህን ነገር ማወቅ አለባችሁ የሰው ልጅ ሌላ ሰው ያሸከማችሁን አመለካከት አትሸከሙ እውነቴን ነው ሸክማችሁ ከብዷችኋል ብዙዎቻችሁ አሁን ሃይማኖት ተጭኖባችሁ ሃይማኖትን መሸከም አቅቷችኋል ከብዷችኋል የሰው ልጅ ሃይማኖት ለመሸከም አልተፈጠረም
የሰው ልጅ በራሱ ለመዳን አልተፈጠረም በራሱ መዳን አይችልም የሰው ልጅ በስራው አይድንም አትድኑም አንደኛ ስራውን መስራት አትችሉም አንዳችሁ ስራውን መስራት አትችሉም በስራውን መፈጸም የሚችል አካል የለም ሁሉም ኃጢአት ሰርቷል ከእግዚአብሔር ክብርም ጎሏል የፈለክ የናንተ ጽድቅ የሰው ልጅ የጽድቅ መጨረሻ የመርገም ጨርቅ ነው በእግዚአብሔር ፊት የሰው ልጅ የጽድቅ መጨረሻ ጽድቅ ብላችሁ የምታስቡት ስለዚህ ለምን ራሳችሁን በዚህ ደረጃ ትኮንናላችሁ ታሰቃያላችሁ አንደኛ ስራውን መስራት እንደማትችሉ ያወቃችሁ አሁንም ስራ ስሩ ሲሏችሁ ትሸከማላችሁ ይህን መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 23 ፈሪሳውያኖች አንብብላችሁ ምን እንደሚል አንብብላችሁ በዚያን ጊዜ ኢየሱስ ለአሕዛብና ለደቀ መዛሙርቱ እንዲህ ብሎ ነገራቸው ይላል ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል አዳምጡ ማቴዎስ ወንጌል ምዕራፍ 23 ከቁጥር 2 ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል ስለዚህ ሁሉ ያዛችሁ ሁሉ አድርጉ የተናገሩት እንዳያደርጉትምና እንደ ስራቸው አታድርጉ የተናገሩትን እንደማያደርጉትና እንደ ስራቸው አታድርጉ ከባድና አስቸጋሪ ሸክም በሰው ትከሻ ይጭናሉ እነማን ቄሶች ጳጳሳቶች ፈሪሳውያን ጻፎች የሚለው መምህሮች ቄሶች ዲያቆኖች ኦጲስቆጶሶች ይያለ ነው ያ የቋንቋው እንትን ነው የቋንቋው እነርሱ ግን ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ እነርሱ ግን በጣታቸው ስንኳ ሊነኩት አይወዱም የኔ ወንድም የእግዚአብሔርን ቃል ያነበብኩ ይተብትብ አላህ ትለኛለህ በመጀመሪያ ሙስሊም ከሆንክ እንደዛ ነገር አትናገር እሺ ስለ እግዚአብሔር ቃል ያስተማርኩኝ ዘለነኝ የምትል ይሄ ራሱ حرام ነው እሺ በሰው እምነት ውስጥ ገብተ የእግዚአብሔርን ቃል ያነበብኩኝ የእግዚአብሔርን ቃል እንደ ስድብ አትጠቀመው እሺ ወንድሜ ጥሩ አይደለም ኔክስት ታይም ተማር ከዚህ ውጪ በደንብ አዳምጡ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም ለሰውም እንዲታዩ ስራቸው ሁሉ ያደርጋሉ ለሰው ሁሉ እንዲታዩ ስራቸው ሁሉ ያደርጋሉ ስለዚህ አሸንክታባቸውን ያሰፋሉ ዘርፍንም ያስረዝማሉ ማን ነው ዘርፍ ለብሶ የሚንቀሳቀሰው አሸንክታ ያሰፋሉ ዘርፍንም ያረዝማሉ ምን ማለት ነው ዘርፍ ቀሚስ ኢንቶች የሚለብሱት ዘርፍንም በደንብ አርጋችሁ አዳምጡ ጋይስ ወዶቼ የእግዚአብሔር ቃል አስቀድሞ ያየውን ይናገራል የሚሆነውን የሚፈጠረውን ይናገራል ሃሌሉያ ስለሰው እንዲታዩ ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ ለሸው ነው ጸሎታቸው ሁለመናቸው ለሰው ነው ለመታየት ነው ወይኔ ቅዱስ ናቸው ጽድቅ ናቸው ወይኔ ምን ነው እንዲባሉ ለሸው ነው የሚያደርጉት ይላል አሉ
አሉ እነማን እንደሆኑ በቃ ጸሎታቸው ምናቸው በቃ እንዲታይ በቃ ጸላይ ነው ጎበዝ ጸልይ የሚጸልይ የሚጾም ነው ምንድነው ምናምን እንዲባልለት ለሰው እይታ አሸንክታባቸውን ያሰፋሉ ዘርፍንም ያስረዝማሉ በስመ የከበሪታ ስፍራ በመኩራብም የከበሪታ ወንበር በገበያም ሰላምታን መምህር ሆይ ተብለው እንዲጠሩ ይወዳሉ እናንተ ጨርሱት እነማን እንደሆኑ እነዚህ በገበያም ሰላምታን መምህር ሆይ ተብለው እንዲጠሩ ይወዳሉ እናንተ ግን መምህር ተብላችሁ አትጠሩ መምህራችሁ አንዱ ስለሆነ እናንተም ሁላችሁ ወንድማማቾች ናችሁ አባታችሁም አንድ እርሱም ነው የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ በምድር ላይ ማንንም አባት ብላችሁ አትጥሩ ማቴዎስ ወንጌል ምዕራፍ 23 ከቁጥር 9 አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ አባታችን አትበሉ አባታችን ሆይ በሰማይ የምትኖር አንድ አባት ነው ያለን በምድር አባት የለንም መንፈሳዊ አባት የለንም በደም አዳምጡ በምድር መንፈሳዊ አባት የለንም አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስት ትምጣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ዛሬ አቤቱ ወደ ፈተና አታግባን የሚለው ጸሎት ሲጀምር አባታችን ሆይ ለምን አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ ይሄን እየሰሙ ሄደው አባት ሆይ ይላሉ ለምን እነሱ የሚሏቸውን ብቻ ስለሚያዳምጡ እኔ በምድር አንድን ሰው አባት አለንም He's not talking about biological father. He's talking about spiritual father. መንፈሳዊ አባት አባታችን አብ ተረዳችሁ ሊቃችሁ አንድ እርሱ ክርስቶስ ነውና ሊቃውን ተብላችሁ አትጠሩ አይ እግዚአብሔር ግን አይ መጽሐፍ ቅዱስ ግን አይ ሰይጣን ግን የሰው ልጅን መጽሐፍ ቅዱስ እንዳያነብ ልቡን አውረ በማንም ትብታብና በማንም ነጋዴ ንግግር ቃል ይሸወዳል የእግዚአብሔር ቃል ግን ማቴዎስ ወንጌል ምዕራፍ 23 ቁጥር 10 ላይ ሊቃችሁ አንድ እርሱም ክርስቶስ ነው ሊቃውንት ተብላችሁ አትጠሩ ሄሎ ሊቃውንት ሄሎ ሊቃውንት ሊቁ ማን ነው ሊቃችን ማን ነው በምድር ማንም ሊቃውንት ተብላችሁ አትጠሩ ሊቃችሁ አንድ እርሱ ክርስቶስ ነውና አባታችን አብ ነው ሊቃውንታችን ኢየሱስ ነው ከናንተም የሚበልጠው አገልጋያችሁ ይሆናልና ራሱን ከፍ የሚያደርግ ሁሉ ይወርዳል ራሱንም የሚያወርድ ሁሉ ከፍ ይላል እናንተ ግብዞች ጻፊዎች ፈሪሳውያን መንግስተ ሰማያት በሰው ፊት ስለምትዘጉ ወዮላችሁ እናንተ አትገቡም የሚገቡትንም እንዳይገቡ ተከለክላላችሁ ይሄን በሰፊው ሌላ ጊዜ አስተምረዋለሁ በጣም እኔ ሁላችሁ እንዲ ነው የእግዚአብሔርን ቃል አንብቤ ትምርቴንም አስተምረው ናት ከራሴ አይደለም እዚህ ላይ ምንድነው የምረዳው
መንፈሳዊ አባት በምድር ላይ ማንንም አባት አትበሉ ምክንያቱም ፈሪሳውያንና ቄሶች ኤጲስቆጶሶችና ፓትርያርኮችና ዳቆኖችና ፓስተሮችና ነቢያቶች ምን ያደርጋሉ ለራሳቸው ክብር ሲባል በአደባባይ ላይ የጸሎት በማራዘም ሰላምታ በማብዛት ዘርፋቸውን አርዝመው በከበረ ወንበር በመቀመጥ አባት እንዲባሉ ሊቃውንት እንዲባሉ ራሳቸውን ቁጭ ያደርጋሉ በከበሬታ ወንበር ማቴዎስ ምን አለ ተጠንቀቁ በምድር ላይ ማንንም አባት አትበሉ አባታችሁ እሱ በሰማይ ያለውና ነውና ሊቃውንትም እሱ ክርስቶስ ብቻ ነው በምድር ላይ ሊቃውንት ተብላችሁ አትጠሩ ስለዚህ መጽሐፍ ቅዱስን ታምናላችሁ የእግዚአብሔርን ቃል ትወዳላችሁ እኔም እንደምወደው እኔ የእግዚአብሔርን ቃል ስበላ እንደ ምግብ ነው የምበላው ይጣፍጠኛል ከምር ነው ይጣፍጠኛል ላይክ አንዳንዴ የእግዚአብሔርን ቃል ስሰማ ላይክ የሆነ ዩኖራብሴ ላይክ እንደ ዩሪካ ሞመንት አለኝ ዩሪካ ታውቃላችሁ እንደ ዩሪካ you feel me because it's like the word of God it is the living word of God የእግዚአብሔር ቃል በቂ ነው ቃሉ ብቻ ስለዚህ የዛሬ ትምህርቴ በቃሉ ብቻ ስለ አምስቱ ሶላዎች አስተምራችኋለሁ አምስቱ ሶላዎችን ደግሞ አንድ በአንድ ሶላዎችን አምስቱ ሶላ ስክሪፕቸራ ሶላ ፊዴ ሶላ ግራቴ ሶላ ክርስቶስ ግሎሪ ደ ዲዮስ በእግዚአብሔር ቃል ብቻ በክርስቶስ ብቻ በእምነት ብቻ በጸጋ ብቻ ክብር ለእግዚአብሔር ብቻ የሚለውን አምስቱን ሶላዎችን አንድ በአንድ ከእግዚአብሔር ቃል አምጥቼ አስረዳችኋለሁ ከእግዚአብሔር ቃል ብቻ ሳይሆን ዋይ አሁን ለምሳሌ እኔ ሶላ ስክሪፕቸር አስል በእግዚአብሔር ቃል ብቻ ስል ለምን የሚለውን ደግሞ በደንብ በእኛ በምድራዊ ቋንቋና በፈላስፊ we have to use sometimes ለመሰላችሁ እኛ human being ነን intellectual being ነን we are intellectual being አይደል አይምሮ ያለን ሰዎች ነን ምናገናዝብ ሰዎች ነንና አንዳንድ ጊዜ ነገር ለምን የሚለውን ነገር እንዴት ለምን እግዚአብሔር በእግዚአብሔር ቃል ብቻ አለ ሲል ዋው because ከእግዚአብሔር ቃል ውጭ ብቻ የምንጠቀም ከሆነ አንደኛ ቁርአንን መቀበል አለብን ሁለተኛ the book of mormon መቀበል አለብን የጆሆንስ ሁሉ መጽሐፍ መቀበል አለብን it will become endless ይሆናል አያችሁ ከእግዚአብሔር ቃል የእግዚአብሔር ቃል limited ካልሆነ የእግዚአብሔር ቃል አሁን አንዳንዴ ክርክር አለ ቀነኖ ወይም the canonized የሆነ መጽሐፍ 66 ነው 77 ነው 81 ነው የሚለው 81 ነው የሚለው ለመከራከር ዝግጁ ነኝ ምንም ችግር የለም ለመረዳዳት ለምን አንዳንድ ጊዜ ነው መጽሐፍ ሄኖክን አይዋለው ላይክ መጽሐፍ ሄኖክን እቀበላለሁ እኔ ለምን ነው የምቀበለው መጽሐፍ ሄኖክን because the book of Jude ይጠቅሰዋል ጆሹዋ ይጠቅሰዋል ስለዚህ ምንድነው word by word ይጠቅሰዋል ሌላ ደግሞ መጽሐፍ ሄኖክን የምቀበልበት ምክንያት መጽሐፍ ሄኖክ የሚያስተምረው ስለ fallen angels ነው ብዙ አይደል እንዴ መጽሐፍ ሄኖክ የሚያስተምረው ስለ creation of the world ስለ አዳምና ሔዋን ባይናገርም more ስለ fallen angels በደንብ አድርጎ ያብራራል ስለ ሁለት መቱ watchers ወይም ደግሞ ስለ ግን እኔ ደግሞ ይሄ ቃል ደግሞ ዘፍጥረት 6 ላይ ደግሞ ቁጭ ብሏል ዘፍጥረት 6 ላይ ደግሞ መጽሐፍ ሄኖክ ላይ ያለው ኮንሰፕቱ አራት አረፍተ ነገሮች በአራት ስንትት አራት አረፍተ ነገሮች ዝም ብለው ክፍት የሆነ አረፍተ ነገር ስለ መጽሐፍ ሄኖክ ላይ የሚዘረዝረው አለ መጽሐፍ ሄኖክን ይቀበላል ገባችሁ because መጽሐፍ ሄኖክ ዘፍጥረት 6 ላይ አለ በብዙ መጽሐፍ ቅዱስ ሳይ I see a piece of the መጽሐፍ ሄኖክ ትምህርት ሄኖክን ይጠቅሳሉ number 1 እኔ በጣም አንዴ የገባኝ ነገር አለ አሁን መጽሐፍ ሄኖክ እንግዲህ ሄኖክ ሄኖክ ሰባተኛው የኖሃ ግራንድፋዘር ነው ሄኖክ አይደል የኖሃ ግራንድፋዘር ነው ሄኖክ ከአዳም ሰባተኛ ትውልድ ነው የአዳም 7 ጄነሬሽን ነው ሄኖክ ከኖህ ምንድነው ፍለድ ምንድነው በአማርኛ ፍለድ you know the flood የኖሃ ፍለድ ጎርፍ
ሄኖክ የተጻፈው ከጎርፉ በፊት ነው አይደል እንዴ? አሁን ችግሩ ምንድነው? የሄኖክ መጽሐፍ የተጻፈው ከጎርፉ በፊት ነውና እንዴት አድርጎ ሰርቫይቭ አደረገ ነው? እንዴት ሰርቫይቭ አደረገ? መጽሐፉ የተጻፈው ከዳስዋ የሄኖክ መጽሐፍ ስለ እንትና አያወራም፣ ስለ ጎርፍ አያወራም፣ ሊያወራ አይችልም። ለምሳሌ ይሄን ልበልና ወጣለሁ። አንድ አይኖ ትንሽ ከበድ ያለ ነገር ሊሆን ይችላል። መጽሐፍ ራእይ ወይም ሬቨሌሽን the book of revelation የተጻፈበት አሁን ሁለት ክርክር አለ። መጽሐፍ ራእይ ነው የሚባለው። የራእይ መጽሐፍ the book of revelation የተጻፈበት ዓመተ ምህረት አሁን ትልቅ ድቤት አለ። አንዱ በ66 ዓመተ ምህረት የተጻፈ ይላል፣ አንዱ በ90 ዓመተ ምህረት የተጻፈ ይላል። እኔ በ66 ዓመተ ምህረት የተጻፈ ብዬ አምናለሁ። ለምን እንደሆነ ታውቃላችሁ? ራእይ ኦኬ አሁን እዚህ ጋር አክሊሉ የሚባለው 90-96 ግን 90-96 አልተጻፈም። እኔ በ66 ዓመተ ምህረት before 66 AD ነው የተጻፈው ብዬ ነው የማምነው። ለምን መሰላችሁ? the book of revelation ስለ እስራኤል መጥፋት አያወራም። እስራኤል በ90 ዓመተ ምህረት by the time 90 ዓመተ ምህረት ሲመጣ እስራኤል ኤግዚስት አያደርግም። ምክንያቱም በ70 ዓመተ ምህረት ኦኬ 70 AD ኢየሱስ ክርስቶስ ካረገ በኋላ ከ40 ዓመት በኋላ 70 AD እስራኤል እንዳለ ጠፍቷል። ቤተ መቅደሱ እንዳለ ፈርሷል። the book of revelation ግን ቤተ መቅደሱ እንዳለ ነው የሚያወራው። እንዳለ ካወራ ስለዚህ ዮሐንስ ይሄን የጻፈው ቤተ መቅደሱ ከመፍረሱ በፊት ነው። because ከመፍረሱ በኋላ ቢጽፍ መፍረሱን ይጠቅስ ነበር። አንድ በዚህ ጉዳይ ላይ next time በደንብ አድርጌ ሳብራራው ይገባችኋል ብዬ አስባለሁ። ይቅርታ አድርጉልኝ። ያው የእንግሊዘኛውን ወደ አማርኛ ቃል እየተረጎምኩ ስለምናገር I hope የገባው ይገባዋል፣ ያልገባው ደግሞ እንዳልኳችሁ ምንም ማድረግ አልችልም። ዩቲዩብ ቻናል ላይ ፖስት ባደርገው ወደፊት ደጋግማችሁ ብታዳምጡ ይጠቅማችኋል። ሌላ ጊዜ ግን ምናልባት ቻርት ይዤ እመጣለሁ። ሜቢ አም ገና ባይ እንትን ይሄ የሆነ ቻርት እየሰራው ሜቢ በሚገባችሁ በቪዥዋላይዜሽን እንዲገባችሁ ማለት ነው። ዓመተ ምህረት ቁጭ እያደረኩኝ ለምን አንዳንድ ጊዜ ስናወራ ቃላቶች ሳይሆን ከቪዥዋል አርት ጋር ለማቅረብ እሞክራለሁ። ከዛ ትንሽ ቆይተን በኤአይ እንደዚህ ቁንጭል ሐሳቡን በኤአይ እየሰራን ፖስት እናደርግላችኋለን። ስላዳመጣችሁኝ አመሰግናለሁ። ኮፒ ሊንክ እና ታፕ ታፕ አላደረጋችሁልኝም። እንዳልኳችሁ ከመግባቴ በፊት ነግሬያችሁ ነበር፣ ትንቢት ተናግሬ ነበር። አንድ ሰዓት